እግዚአብሔር የተባረከ ይሁን። ከእናንተ ጋር ዛሬ ምንድነው የምናገረው እያልኩኝም ሳስብ ነበረ። ጌታ የሰጠኝን ከእናንተ ጋር አብሬ ልካፈል ፈልጋለሁኝ። ዛሬ በልቤ ውስጥ በጣም ገኖ የመጣው ዋና ነገር የጌታችን የኢየሱስ ክርስቶስ ፍቅር ነው። እግዚአብሔር የተባረከ ይሁን። ኢየሱስ እንደሚወዳችሁ ለመንገር ነው የመጣሁት። አሜን። ሌላ ነገር አይደለም። ጌታ ኢየሱስ እንደሚወዳችሁ ልነግር ነው። አናውቀውም እንዴ የሚል ሰው ካለ ብታውቁትም ይሄንኑ ለመንገር ነው የመጣሁት። እግዚአብሔር የተባረከ ይሁን። የማያልቅ ፍቅር፣ የአምላክ ፍቅር ይገባል ወይ? ከከዋክብት ሁሉ ያልፋል፣ ከሰማይ ጫፍ ጫፍ ይደርሳል። አንድ የጥንት መዝሙር አለ እንደሱ የሚል ባህር ሁሉ ቢሆን ቀለም፣ ብራና ቢሆን ብዕር፣ ሕያው ሰው ሁሉ ጸሐፊ ለመጻፊ አምላክን ፍቅር፣ ውሃው ያልቃል ከባህር፣ ከሰማይ ጫፍ ጫፍ ቢወጠር ብራናው ያጥር ነበር ይላል። የአምላክ ፍቅር እግዚአብሔር የተባረከ ይሁን። ይሄ ማለቂያ የሌለውን ፍቅር ደጋግመን እናነሳለን። ለምን እንደማነሳ ግን ልንገራችሁ። መጀመሪያ በጣም ትልቅ የፍቅር እጦት አለ። አሁን በጣም ጥማት የውሃ ጥማት እንዴት እንደሚያንገበግብ ታውቃላችሁ። ከውሃ ጥም የበለጠ የፍቅር ጥም ይቺ ምድር አንገብግቧታል። ጠምቶታል፣ ሰው ጠምቶታል። ፍቅር የሚባል ሩቅ ሆነ። ከዚህ የተነሳ የተንገበገበ ማህበረሰብ ነው ያለብን። ጥላቻ፣ ብርቱ ጥላቻ በየቦታው ነገሰ። በቤተሰብ ውስጥ እንደምታስቡት የተፍለቀለቀ ፍቅር የለም። በማህበረሰቡ ውስጥ በአገር ውስጥ የለም። በሰፈር ውስጥ የለም። ብዙ ፍቅር እንደ ልብ አይገኝም። በጣም ያለንበት ሁኔታ አሳሳቢ ነው። በከተማ ውስጥ ብዙ ፍቅር የለም። ከተሞችን ሄጄ አይቻለሁ። አንዳንድ ከተሞች ሰዎች እርስ በርስ ይጠላላሉ። በጭንቅ ነው የሚኖሩት። ከተማው ለንግድ ስለሚመች፣ ለስራ ስለሚመች፣ ለትምህርት ስለሚመች ይሰበሰባሉ እንጂ እርስ በርሳቸው እንደ ጭራቅ ነው የሚተያዩት። በገጠር ውስጥ ፍቅር እንደ ልብ የለም። በየክልሉ በሀገር ውስጥ በየቤተ እምነቱ በቤተ ክርስቲያን እንኳን ፍቅር እንደ ልብ አይደለም። ሰው በራሱ በኩልም እንኳን ፍቅሩ ሙሉ አይደለም። ራሱ ላይ አንዳንዱ ይጠላዋል ራሱ። እንዲሁም ራሴን ባስወገድኩት ሁሉ ብሎ ይመኛል፣ ይፈራል እንጂ ፍቅር በጣም ብርቅ ሆኗል። ጥላቻ ጥርሱን አግጥጦ ዓይኑን አፍጥጦ መጥቶብናል። ይህን እንደው ስለምታውቁት ነው። እኔ ብዙ ልናገር አልፈልግም። እንግዲህ ያለ ነገር ነው። በጣም ገዝፎ ጥላቻ የሚባል ነገር የሚነካ ነው የሚመስለው። እንደዚህ የሚነካ ነው የሚመስለው። በጣም ከባድ ሁኔታ ላይ የፍቅር ቦታው የት ነው ነው ጥያቄው። የፍቅር ቦታው የት ነው? እንግዲያው ፍቅርን ከየት እንሸምተው? እኛ ደጋግመን የምናወራዋለን። ጌታ ኢየሱስ ፍቅር ነው፣ እግዚአብሔር ፍቅር ነው እንላለን። ግን ምን አይነት ፍቅር ነው? የዛሬው ትምህርታችን ርዕስ፣ የዛሬው መልእክታችን ርዕስ ምን አይነት ፍቅር ነው የሚል ነው። ምን አይነት ፍቅር ነው? what manner of love? ምን አይነት ፍቅር ነው? የእግዚአብሔር ፍቅር። እናንተ መሬት ላይ አልነበራችሁም ይሄ መዝሙር ሲወጣ እንጂ እንደዚህ የሚል መዝሙር ነበር። ምን አይነት ፍቅር ነው? ምን አይነት ፍቅር ነው? በቀራንዮ መስቀል ላይ ለእኔ የገለጽክ። የሚያውቀው ሰው አለ? አንዳንዶች አልሰማችሁትም? እሺ ቢያንስ ሁለት አግኝቻለሁ። ምን አይነት ፍቅር ነው? ምን አይነት ፍቅር ነው? እና ዛሬ ከእናንተ ጋር አብሬ እንድካፈል በጣም ልቤ ውስጥ ያለው የፍቅሩ አይነት። ምክንያቱም ፍቅር የሚባለው ቃል አሳሳች ቃል ሁሉ ሰው የሚናገረው ነው። በቲክቶክ፣ በዩቲዩብ፣ በፌስቡክ በየቀኑ ፍቅር የሚባል ቃል አታጡ። ምን አይነት ፍቅር ነው ግን? ጥያቄው እሱ። የጌታ የኢየሱስ ፍቅር ምን አይነት ነው?
ኳሊቲው ምንድን ነው? ካራክተሩ ምንድን ነው? የፍቅሩ ባህሪ ምንድን ነው? በደንብ እንድናውቅ ያስፈልጋል። ለምን በጣም እኛም እንለፍፋለን። አሁን ሜዳ ላይ ሁሉ እየወጣን ዛሬ እናንተ ታረጉ እንደነበረው በየጎዳናው ላይ ኢየሱስ ፍቅር ነው ይወዳቸዋል እንላለን ሰዎችን። ግን ምን አይነት ፍቅር ነው? ስለሱ እንድንነጋገር ነው ያሰብኩት። በጣም በዚህ ጥማት ባለበት ምድር፣ የፍቅር ጥማት ባሳረረው ምድር ይሄ ፍቅር ምን አይነት ነው? እሱ እንድናስነው ዛሬ ጠዋት የሚገርማችሁ ጌታ አንድ የሰጠኝ እንትን አለ፣ ቅኔ ግጥም። እሱን ላንብብላችሁ። መጀመሪያ በጣም ልቤን ደስ እያሰኘኝ ነው። ወረቀት ላይ ያሰፈርኩት። ፍቅር ተወደደ ጠፋ ከአገሩ ላይ፣ ገበያው ቀራንዮ መስቀል አደባባይ። እንሂድ እንሸምት ቀኝ ግራ አታቅማሙ፣ ሙሉ ዋጋ ከፍሏል ኢየሱስ በደሙ። አሜን። እሺ እግዚአብሔር ይባረክ። እኛ የምናውቀው የቀራንዮ ፍቅር ነው። እግዚአብሔር የተባረከ። ግን ምን አይነት ነው? እስቲ እንመንዝረው ምን ይመስላል? ጸሎት እናርግና እንቀጥላለን። ሃሌሉያ። ወደድከን፣ አንተ ወደድከን ጌታዬ ሆይ ክብር ለአንተ ይሁን። በጣም ክብር ለአንተ፣ ምስጋና ለአንተ፣ ውዳሴ ለአንተ፣ ለቅዱሱ ስምህ ይሁን። ፍቅርህ ይግባል፣ ወደ ውስጥ ነፍሳችን አዝልቀው። እግዚአብሔር ሆይ ይህን ፍቅር እንድንነጋገር እንድናስብ እባክህ በዚህ ሰዓት ምሕረት አድርግልን። አቤቱ ወደ ልባችን ውስጥ አንተ ራስህ በመንፈስ አማካይነት አስገባው። በጌታ በኢየሱስ ክርስቶስ ክቡር ስም አሜን። እግዚአብሔር ይባረክ። ጌታ ይመስገን። እና እኔ ይሄን ከተናገርኩና በመንፈስ ቅዱስ ደግሞ ወደ ልባችሁ እስከገባ ጌታ ይወዳችኋል ልላችሁ ነው የመጣሁት። በጣም በሚያስጠላ ዓለም ውስጥ እጅግ ስስት፣ እጅግ ክፋት በነገሰበት ዓለም ውስጥ ግን የማይነጥፍ ቦታ አለ። የፍቅር ምንጩ የማይነጥፍ ቦታ፣ የጌታ የኢየሱስ ክርስቶስ ፍቅር። እግዚአብሔር የተባረከ ይሁን። ስለዚህ እናንተ በልባችሁ ውስጥ ልዩ ልዩ ነገር የሚበቅል ልጆች ናችሁ። አንዳንድ ጊዜ ደስ ይላችኋል፣ አንዳንዴ ደስ አይላችሁም። አንዳንድ ጊዜ ጥርጥር አለባችሁ፣ አንዳንድ ጊዜ ታምናላችሁ፣ አንዳንድ ጊዜ ግራ ግብት ይላችኋል። አንዳንድ ጊዜ ከሰው ጋር ሆናችሁ ደስታን የምትካፈሉ ይመስላል። አንዳንዴ በአጀብ ውስጥ ሆናችሁም ይቀዘቅዛችኋል። ግን ኢየሱስ ይወዳችኋል። እግዚአብሔር ይባረክ። ይህን ኮንቪክሽን ይህን አመኔታ ልቤ ውስጥ ስላለ ነው ይህንን የምናገረው። ፍቅሩ ምን አይነት ነው? የሚገርማችሁ ራሱ ዮሐንስ በመልእክቱ ይህንን ቃል ይጠቀማል። ይህንን ቃል ከአንደኛ ዮሐንስ መልእክት ላይ ነው በአብዛኛው የወሰድኩት ዛሬ የምናገረውን ነገር። በተለይ ምዕራፍ 3 ላይ ምን ብሎ ይላል? ሲጀምር የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደሰጠን እዩ። ምን አይነት ፍቅር እንደሰጠን እዩ ነው የሚለው። የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለ ፍቅሩን እንደሰጠን እዩ ይላል። እዩ ስለሚል ታዘናል። እንዴት አይነት ፍቅር እንደሰጠን እዩ ስለሚል ማየት ይገባናል ማለት ነው። ወንድሞች እናቶች፣ ዝም ብለን ስሜታውያን ሆነ ይወደኛል እያልን መሮጥ ብቻ ሳይሆን እንዴት አይነት ፍቅር እንደሰጠን እስቲ ንገሩኝ። እዩ ይላል። እዩ በሉ እስቲ። አዎ እዩ ተብለናል። ከዚህ መጽሐፍ እናያለን እንዴት አይነት ፍቅር ነው የሰጠን። አብረን ማየት በጣም ተገቢ ነው ብዬ አስባለሁ። እኔ 7 ባህሪያቱን ባጭሩ ላነሳ ፈልጋለሁ። የዚህን ፍቅር፣ የክርስቶስን ፍቅር፣ የእግዚአብሔርን ፍቅር ምን መልክ አለው? ምንድን ነው አይነቱ ስንል ዛሬ ጌታችን ኢየሱስ ክርስቶስ የተሰቀለበትን በዓለ ስቅለት ነው የምናስበው። እና ግን ምን አይነት ነው ይሄ ፍቅር ካልን እነዚህን ባህሪያት ባጭሩ ልናገር እፈልጋለሁ። ልዩ ልዩ ገጽታ ያለው ፍቅር ስለሆነ ነው በጣም እንደዚህ የምናገረው። እኔ በጣም ብዙ ወጣቶችን አገኛለሁኝ እንደ ጌታ ቸርነት። ምናልባት ከ20 ዓመት በላይ ከወጣቶች ጋር ቆየሁኝ እና ደግሞ አሁን በቅርቡ ደግሞ በጣም ብዙ የሚጋቡ ወጣቶች ወደ እኔ ይመጡና
እባክህ ጋሽ ንጉሴ ልንጋባ ፈልገናል እና በሰርጋችን ቀን እንዲያው የጌታን ቃል ብታካፍለን ይሉኛል። ደስ ይለኛል። እሺ እላለሁ። ግን አንዳንድ ነገር ልጠይቃችሁ እላቸዋለሁ ብዙ ጊዜ እና እድል ካገኘው ቁጭ አረግና ጠይቃቸዋለሁ። ለመሆኑ እናንተ ትዋደዳላችሁ እላለሁ እና እንደ ማፈር ይቃጣቸዋል። ትዋደዳላችሁ ወይ ብዬ ስጠይቅና መሬት ያያሉ፣ ሰማይ ያያሉ። ቆይ አንተ ልጠይቅ፣ ለምሳሌ አንተ አሁን እሷን ትወዳታለህ ብዬ አፋጥጣለሁ። ያን ጊዜ ጸጉር እያሸ እንዴ ጋሽ ንጉሴ በጣም ነው እንጂ ይለኛል። በጣም ማለት ምን ማለት ምኗን ነው የምትወደው እልና ደግሞ ጠይቀዋለሁ። በቃ አለ አይደለ እምልህ እንትን በቃ ወዳታለሁ። ኖ ቆይ ምኗን በተለይ ምን እለዋለሁ። በተለይ ምን ጠባይዋን ወዳለሁ። እሺ በጣም ጥሩ። ሌላ ምንድነው የምወደው? ሌላ በቃ አለ አይደለ ስትሄድ ደስ ይለኛል። ስትራመድ በጣም ደስ ይለኛል። ስትቀመጥ የሚገርም ነው። ስትቀመጥ ደግሞ ፈገግ ስትል፣ ነጠላ ስትለብስ፣ ሹራብ ማለት በቃ ሁልጊዜ ሁሉን ነገሯን ነው የምወደው። ለምሳሌ ስትራመድ እና ጥላዋን እወዳለሁ። ጥላዋን ለምሳሌ ትንሽ አብዝቼዋለሁ። በአጭር ቃል ምን ለማለት ነው አሁን ይህን ያመጣሁት? ከየአቅጣጫው ፍቅር ይታያል። ከየመስመሩ ይታያል። ጌታ ኢየሱስ ወደደን። ስሙ የተባረከ ይሁን። ወዳጃችን ነው። በምን መልክ እንየው ይሄንን ፍቅር? ከየት አንጻር እንመልከተው? እሱን ነው ለመናገር የመጣሁት። አንደኛ ከሁሉ በላይና በፊት የእሱ ፍቅር አዳኝ ፍቅር ነው። እግዚአብሔር ይባረክ። የጌታ የኢየሱስ ፍቅር አዳኝ ፍቅር ነው። የሚያድን ፍቅር ነው። መጽሐፌንን ደጋግሞ ነው የሚናገረው። አንደኛ ዮሐንስ ላይ ነው ትኩረታችን። የሚያድን ፍቅር ነው። ከልጄ ጋር ዛሬ ስነጋገር ነበረ። እሷም ይሄንን ስትጨምርልኝ ነበረ። ዝም ብሎ ትከሻ እያሻሸ አይዞህ በቃ አለ አይደለ፣ አይዞህ ምንም አይደለም በቃ አይዞህ እንዲህ በጣም ደህና ነህ አንተ፣ ለምን ይሄን ያልተሳቀቃለህ? ደህና ነህ እያለ የሚያባብል ፍቅር ሳይሆን ራሱን ወርውሮ ሄዶ የሚያድን ከአዘቅት የሚያወጣ ፍቅር ነው። ጉድጓድ ውስጥ ገብተን ወይ እዚህ ውስጥ ገባ አምሪሊ ሶሪ፣ በእውነት አዝናለሁ፣ በቃ አላደ ተጽናና፣ መችስ ምን ይደረጋል እንግዲህ ተጽናና፣ ምናልባት ገመድ ይገኝ ይሆናል፣ አንድ ቀን አንድ ሰው ያወጣህ ይሆናል፣ ምናልባት ሞክር፣ አንተም የምትችለውን ሞክር የሚል ፍቅር አይደለም። መውጣት ስለማትችል እኔ ገብቼ አወጣለሁ የሚል ፍቅር ነው። አዳኝ ፍቅር ነው። እስቲ አዳኝ ፍቅር በሉ። አዎ የኢየሱስ ፍቅር የለበጣ ፍቅር አይደለም። እያሻሸ እያባበለ የሚያቆይ ፍቅር አይደለም። አንተው ራስህ ትችልበታለህ እያለ የሚያጽናና ፍቅር አይደለም። የሚያወጣ ፍቅር ነው። የሚያድን ፍቅር ነው። እግዚአብሔር የተመሰገነ ይሁን። ይህን አዳኝነቱን ነው በፍጹም ልንክደው ማንችለው። ባሰብነው ጊዜ ሁሉ ልባችንን የሚነካው ይሄ ፍቅር ነው። እግዚአብሔር ይመስገን። ይሄንን በአንደኛ ዮሐንስ ምዕራፍ 1 ላይ ታገኙታላችሁ። ለምሳሌ ከቁጥር 7 ጀምሮ ላነብላችሁ እፈልጋለሁ። አንደኛ ዮሐንስ 1:7 ላይ እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ኅብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። እግዚአብሔር የተባረከ ይሁን። ምዕራፍ 2 ቁጥር 1 ላይ ልጆቼ ሆይ ኃጢአትን እንዳታደርጉ ይህን እጽፍላችኋለሁ። ማንም ኃጢአትን ቢያደርግ ከአብ ዘንድ ጠበቃ አለን፣ እርሱም ጻድቅ የሆነ ኢየሱስ ክርስቶስ ነው። እርሱም የኃጢአታችን ማስተሰሪያ ነው። ለኃጢአታችንም ብቻ አይደለም፣ ነገር ግን ለዓለም ሁሉ ኃጢአት እንጂ። የጌታ ስም የተባረከ ይሁን። እንግዲያው የሚያድን ስርየት የሚያሰጥ ኃጢአት ውስጥ ያለ ሰውን በምን ልውጣ በየት ልውጣ ለሚል ሰው በር የሚከፍት የሰማይ ደጅ የሚከፍት በደሙ እርቅ የሚከፍት የሚያስታርቅ የሚያድን ፍቅር ነው። እግዚአብሔር ይባረክ። ስለዚህ በጣም ተግባራዊ ፍቅር ነው። በጣም የሚሰራ ፍቅር ነው። አዳነን። እኛ የት እናውቃለን ፍቅር? እኛ አናቅም እኮ ነው የሚለው።
እኛ አናቅም፣ ፍቅርን አናቅም ይላል ዮሐንስ ሲናገር። እርሱ ወደደን፣ አስቀድሞ ወደደን፣ ነፍሱን ለእኛ አሳልፎ ሰጠ። እንግዲያው ፍቅሩ አዳኝ ፍቅር ነው። እግዚአብሔር የተባረከ ይሁን። ሕዝበ እስራኤልን በዚሁ ምሳሌ ማየት እንችላለን። የእግዚአብሔር እንደሚወዳቸው አልገባቸውም ነበር። በግብፅ ባርነት ውስጥ 400 ዓመት ሲቀጠቀጡ ስለኖሩ ረስተውታል እግዚአብሔርን። የአባቶቻችን አምላክ ምን ይሰራል የሚል ሐሳብ ነበራቸው። ሙሴ ተነስቶ እግዚአብሔር ልኮት ሲሄድ እግዚአብሔር የአባቶቻችሁ አምላክ እንዲህ ይላል፣ ከዚህ ባርነት አወጣችኋለሁ፣ ወደ ተስፋይቱ ምድር ለአባቶቻችሁ ወደ ማልኩላቸው ምድር አስገባችኋለሁ። ባክቶ ረስቶናል። እሱ ምንድን ነው የምታወራው ሙሴ? የት ያለው አምላክ ነው? ምን አይነት አምላክ ነው? ምንድን ነው የምታወራው? እኛ ይኸው ጡብ እየጠፈጠፍን የልጅ ልጆቻችን ሁሉ ይህንን እየሰሩ አያቶቻችን ቅድመ አያቶቻችን ሁሉ ይህን እየሰሩ በባርነት ኖርን። በቃ አትለፍልፍ፣ ዝም በል እባክህ። አልገባቸውም በፍጹም በጭንቅ ስለነበሩ። ነገር ግን እግዚአብሔር ልክ እንደተናገረው አወጣቸው። ባህሩን ከፈለና አሻገራቸው፣ በየብስ አሻገራቸው እና ከተሻገሩ በኋላ ከ3 ወር በኋላ ይላል መጽሐፍ፣ በሲና ተራራ ግርጌ እኔ ከግብፅ እንዳወጣኋችሁ አይታችኋል። በተዘረጋች ክንድ በጽኑ እጅ አወጣኋችሁ፣ ወደ እኔም አመጣኋችሁ። ቃሌን ብትሰሙ ኪዳኔንም ብትጠብቁ ለእኔ የተመረጠ ሕዝብ ትሆኑልኛላችሁ፣ ቅዱስ ሕዝብ ትሆኑልኛላችሁ፣ ወገን ትሆኑኛላችሁ። ከፈለጋችሁ ቃል እንገባባ ብሎ ፍቅሩን ይዘረጋላቸዋል። እግዚአብሔር የተባረከ ይሁን። ይሄውላችሁ ይሄ ፍቅር ሊያድነን የመጣ ፍቅር ነው። ከባርነት ቤት ሊያወጣን የመጣ ፍቅር ነው። ስለዚህ ፍቅሩ በጣም በጣም አዳኝ ፍቅር ነው። እግዚአብሔር ይባረክ። እንዲያውም በራእይ ላይ በጣም ግልጥ ነው አይደል? ራእይ ምዕራፍ 1 ላይ ለወደደን ይልና ላለን ላባበለን አይደለም የሚለው፣ ለወደደን ብሎ ወዲያ ጨምሮ ምን ይላል? የሚያስታውሰው ከኃጢአታችንም በደሙ ላጠበን መንግስትም ለአባቱም ካህናት ላደረገን ከዘላለም እስከ ዘላለም ድረስ ክብር ይሁን ይላል። እግዚአብሔር የተባረከ ይሁን። ለወደደን ብሎ ፍቅሩን በምን አሳየ? ይኸው ኃጢአታችንን በደሙ አጠበልና። አንድ መዝሙር አለ፣ በምን ወደድከኝ አልልህም በእርግጥ ወደኸኛል። እሱ መጽሐፍ ከእሱ ቃል የተወሰደው ከሚልኪያስ ነው፣ ከትንቢተ ሚልኪያስ ታስታውሱታላችሁ። ትንቢተ ሚልኪያስ ምዕራፍ 1 ላይ በምን ወደድከን ትላላችሁ? ያዕቆብን ወደድኩ ኤሳውን ግን ጠላው። አለቀ። እንዴት ወደድከን ነው የምትሉት አይደል? ይኸው እንዲሁ ወደድኳችሁ። ከአንድ ማኅፀን የወጡ ያዕቆብና ኤሳው። ኤሳውን ጠላው፣ ምድረ በዳ ውስጥ ሰደድኩት። ያዕቆብን ወደድኩ፣ እስከ መጨረሻው አጸናሁት። በቃ ምንም ምክንያት የምትሰጡት የለም፣ ምንም ምክንያት የለም። ወደድኳችሁ። እግዚአብሔር የተባረከ ይሁን። ስለዚህ የእርሱ ፍቅር አዳኝ ፍቅር ነው። ሁለተኛ የእርሱ ፍቅር መስዋዕታዊ ፍቅር ነው። የጌታ ኢየሱስ ክርስቶስ ፍቅር ክፍያ የተፈጸመበት ፍቅር ነው። እግዚአብሔር የተመሰገነ ይሁን። ከባለቤቴ ጋር ሁል ጊዜ የምነጋገረው አንዳንድ ጊዜ ይሄንን ነው። በተለይ አሁን አንተ እኔ ጠራጠራለሁ በርግጥ ትወደኛለህ ትለኛለች። አንዳንድ ቀን አይኗን እያየው መሬት እያየው እንዴ ምን ጥያቄ አለው? ምን ጥያቄ አለው እንዴ መውደዴ ምን ጥያቄ አለው? አሳየኛ ትለኛለች። በሆነ መንገድ አሳየኛ። ደም አፍስሶ አሳየ መውደዱን፣ ነፍሱን ሰጥቶ አሳየ መውደዱን። መስዋዕታዊ ነው። ክፍያ ፈጽሞ ነው የወደደን። እግዚአብሔር የተባረከ ይሁን። እንደሚወደን አሳየ። ሉቃስ 22 ላይ በጣም ልቤን እየነካኝ በቀደም ሳነብ ነበረ። እራት እየበሉ ተነሳ ጌታ እና ህብስቱን የያዘ
ይሄ ስለ እናንተ የሚቆረስ ሥጋዬ ነው፣ እንካችሁ ብሉት። ጽዋውንም አንስቶ ይህ ስለ እናንተ የሚፈስ የአዲስ ኪዳን ደሜ ነው፣ እንካችሁ ጠጡት። ስለ እናንተ የሚለው ይደጋገማል። ስለ እኛ ከፈለ ጌታ ኢየሱስ። ይሄ በጣም ደስ አለኝ። በጣም ስለ እኔ ለእኔ ነው የሚባል እንደሱ ነው የእናንተ ዋና ርዕስ። ለእኔ ስለ እናንተ ስለ እኛ ነው። ከፈለ ግን ከፍሎ ወደደን። መስዋዕታዊ ፍቅር ነው። እግዚአብሔር የተባረከ ይሁን። ከኃጢአተኞች የተለየ ያለ ነውር የሆነ መስዋዕት ሆኖ ራሱን ለእኛ አሳልፎ ሰጠ ስለኛ። ዕብራውያን 7 ላይ ይሄ ተጽፎ ታገኙታላችሁ። ጌታችን ኢየሱስ ክርስቶስ በፍቅር መስዋዕት አደረገ። ዳር ቆሞ ከንፈር አልመጠጠም፣ መሃል ገብቶ ነፍሱን ሰጠ። እግዚአብሔር የተባረከ ይሁን። ኤፌሶን ምዕራፍ 5 ላይ እንግዲህ እንደተወደዱ ልጆች እግዚአብሔርን የምትከተሉ ሁኑ ይልና ክርስቶስም ደግሞ እንደወደዳችሁ ለእግዚአብሔርም የመዓዛ ሽታ የሚሆንን መባንና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። መባ መስዋዕት አድርጎ ስለ እናንተ ራሱን በፍቅር አሳልፎ ሰጠ። ስለዚህ መስዋዕታዊ ነው ፍቅሩ። የእሱ ፍቅር መስዋዕታዊ ነው። ይሄ በጣም ልባችንን ይደግፋል። ሶስተኛ ላነሳ ነው። ሶስተኛ የጌታ ኢየሱስ ክርስቶስ ፍቅር አክባሪ ፍቅር ነው። የሚወደውን የሚያከብር ፍቅር ነው። ይሄ አስደናቂ ነገር እኮ ነው። አንዳንድ ሰዎች እንወድሃለን፣ ነገር እንወዳለን ይላሉ። የሚወዱት ግን በንቀት ነው። ይጸድቁብናል በላያችን ላይ። ምን አይነት ፍቅር ነው? ለምሳሌ ውይ ይሄ ውሻ ያሳዝነኛል፣ በእውነት ያሳዝነኛል፣ ወደዋለሁ እና የሚበላውን ሰጠዋለሁ። የፍቅር አይነት ነው። ውይ ይህች ምስኪን ሴትዮ በጣም ነው የምታሳዝነኝ፣ በእውነት ምንም ልብስ የላትም፣ በቃ ሰጣታለሁ። ግን ውስጡ አክብሮት አይደለም ያለው። ብዙ ጊዜ እኛ ከፍ ያልነን ሰጪዎች ነን፣ ለጋሾች ነን። የሚቀበለው ግን አነስተኛ ነው፣ ምስኪን ነው። ጌታ ፍቅሩ እንደሱ አይደለም። ከፍ የሚያደርግ ፍቅር፣ የሚያከብር ፍቅር፣ በጣም አስገራሚ ፍቅር ነው። ምን ይላል በቃሉ ውስጥ? በጣም የሚያስገርም ነው። አሁን ያነበብኩት አንደኛ ዮሐንስ 3 ላይ የሚለውን ስሙ። እንዲህ እኮ ነው የሚለው፣ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅሩ እንደሰጠን እዩ ነው የሚለው። የፍቅሩ እኮ አይነት የማክበር አይነት ነው። ምን አረገን? እኛ ልጆች። የማ ልጆች? የእግዚአብሔር ልጆች ተብለን እንድንጠራ። ደግሞ መጠራት ብቻ አይደለም፣ እንዲሁም ነን። እግዚአብሔር የተባረከ ይሁን። የልጅነት መብት ነው የሰጠን። ማክበሩ ነው ጌታ። እንዲህ ይላል በዮሐንስ 15 ላይ እናንተን ከእንግዲህ ወዲህ ባሮች አልላችሁም፣ ምን ብያችኋለሁ? ወዳጆች ግን ብያችኋለሁ። ከአባቴ የሰማሁትን ምን አድርጌያለሁ? ነግሬያችኋለሁ። ምስጢር ተካፋዮች አድርጌያችኋለሁ። ፍቅሬ እናንተ ላይ ልግስና የመቸር አይደለም። አንዳንድ ባለጠጎች እንደሚያደርጉት ማለት ነው። ከዚህ ጀምረ እስከዚያ ድረስ እባክህ ስጥልኝ፣ አንዳንድ ብር ለሁሉም ስጥልኝ። ከእነሱ ጋር ምንም ግንኙነት የላቸውም። ድሆች ናቸው፣ ጭርንቁስ ለባሽ ናቸው፣ እዚያ ማዶ ናቸው። ከሰውየው ጋር ምንም ግንኙነት የላቸው። ሊጸድቅባቸው ፈልጓል። 10 ብር ለሁሉም ስጥልኝ። ጌታ ኢየሱስ እንደዚህ አይደለም ያደርገው። ወዳጆች ብያቸዋለሁ፣ ምስጢር አካፍያቸዋለሁ፣ ቤተኛ አድርጌያቸዋለሁ። አክባሪ ፍቅር ነው የሱ ፍቅር። ማንነት የሚሰጠን ፍቅር ነው። እግዚአብሔር የተባረከ ይሁን። ከመሬት ከውዳቂነት አንስቶ ከፍ የሚያደርግ 18 ዓመት የጎበጠች አንዲት ሴት ነበረች። ሉቃስ ወንጌል ላይ ታሪኳን ታውቃላችሁ። ወደ መቅደስ መጥታ ኢየሱስ ክርስቶስ ባያት ጊዜ ወደ እሱ ጠራት ይላል። ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። ወዲያውም ቀና አለች፣ እግዚአብሔርንም አመሰገነች ይላል። ግን አንዳንድ ሰዎች ደስ አላላቸውም። ለምሳሌ ምኩራቡ አለቃ
ምንድነው እሱ? በሰንበት ቀን ለመፈወስ የምትመጡት 6 ቀን አለላችሁ። በአዘቦት ቀን መጥታችሁ አትፈወሱ? እንዴት ነው በሰንበት ቀን የምትፈወሱት እዚህ መጥታችሁ ብሎ ሲቆጣ ሰማው። ለነገሩ ኢየሱስን መናገር ፈልጎ ነው። አግድም ሰዎቹን ነው ግን የሚናገረው። ለምን በሰንበት ቀን ትመጣላችሁ ለፈውስ? ለምን በሰንበት ቀን ትፈውሳለህ ነው ነገሩ። በኋላ እናንተ ግብዞች አለ መድኃኒታችን፣ እናንተ ግብዞች በሬ ሳር ለማብላት በሰንበት ቀን ትወጡ የለም? ጉድጓድ ቢገባባችሁ አህያችሁ በሰንበት ቀን በቃ ሰንበት ነው ይቅርታ አህያዬ ይቅርታ ትሉታላችሁ ወይስ ወርዳችሁ ታወጡታላችሁ? ለበሬና ለአህያ እንደዚህ የምትጠነቀቁ ይቺ የአብርሃም ልጅ አለ ጌታ። 18 ዓመት ሰይጣን ያሰራት ጎባጣ ሴት አላላትም። ምን አላት? ጮክ በሉ እባክህ። የአብርሃም ልጅ እንዴት ጎብጣ ትቀር? የክርስቶስ ፍቅር የአክብሮት ፍቅር ነው። ፍቅሩ የዚህ አይነት ነው። ከፍ ሊያደርገን ነው። ሰማያዊ ምስጢር ሊገልጥልን ነው የወደደን እንጂ ሊጸድቅብን አይደለም የወደደን። እሱ ላይ ሆኖ እኛን ሊረግጠን አይደለም የወደደን። አንዳንድ ጊዜ እንደሱ ይሆናል። በቃ በችሮታዬ ስር የሚኖሩ ብዙ አሉ እንደሚባለው፣ ኧረ አይደለም። ልጆቹ አደረገን። እግዚአብሔር ይባረክ። ወዳጆቹ አደረገን። ክቡራን አደረገን። እግዚአብሔር ስሙ የተቀደሰ ይሁን። ፍቅሩ አክባሪ ፍቅር። እሺ አራተኛ ልናገር እፈልጋለሁ። የክርስቶስ ፍቅር ጀማሪ ነው፣ ዘላቂ ነው። የሚጀምረውም እሱ ነው፣ የሚያዘልቀውም እሱ ነው። ጌታ የተመሰገነ ይሁን። ይሄንን ደግሞ ከየት አመጣኸው ትሉ እንደሆነ ዮሐንስ ነው። ቅድም እንዳልኳችሁ ዮሐንስ በመልእክቱ ላይ ይሄንኑ ነገር ይናገራል። በጣም ደስ በሚል ሁኔታ ምዕራፍ 4 ላይ አንደኛ ዮሐንስ እንደዚህ ይላል፣ ቁጥር 6 ጀምሮ ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም፣ እግዚአብሔር ፍቅር ነውና። በዚህ የእግዚአብሔር ፍቅር በእኛ ዘንድ ተገለጠ፣ በእርሱ በኩል በሕይወት እንኖር ዘንድ እግዚአብሔር አንድ ልጁን ወደ ዓለም ልኮታልና። ፍቅርም እንደዚህ ነው ይላል። አሁን ስሙ፣ ፍቅርም እንደዚህ ነው። እንዴት ነው ፍቅር? እስቲ እግዚአብሔር እሱ ራሱ እንደወደደን ስለ ኃጢአታችንም ማስተስሪያ ይሆን ዘንድ ልጁን እንደላከ እንጂ እኛ እግዚአብሔርን እንደወደድነው አይደለም። He initiated the love። ራሱ አስጀመረው። ፍቅር እንደዚህ ነው። እኛ ወደነው ማመልከቻ አስገብተን ምናምን አይደለም። እሱ መጣና ወደደን። ከዚያ ይህን የፍቅር ካባ ሲጥልብን ወደድ ነው። እንደዚህ ነው ፍቅር። እንግዲያው አስጀማሪው የፍቅር እሱ ራሱ ነው። እግዚአብሔር ይባረክ። አስጀማሪ ነው ፍቅርን። ዳር ቆሞ እስቲ ወዱኝ እንደው አይወዱኝ እንደው ብሎ የሚታዘብ አይደል፣ ዝም ብሎ ወደደን። እግዚአብሔር ይባረክ። ይሄ ፍቅር እስከ መጨረሻው የሚዘልቅ ፍቅር ነው። ጌታ የተባረከ ይሁን። በዮሐንስ ወንጌል ምዕራፍ 13 ላይ የወደዳቸውንም እስከ መጨረሻው ምን አረጋቸው? ወደዳቸው ይላል። ሁለት ትርጉም አለው። እስከ መጨረሻው ማለት ከናካቴው ጠቅልሎ ምንም ሳያስተርፍ ክላይማክስ አድርሶ ወደዳቸው። በሌላ ትርጉም ደግሞ እስከ መጨረሻው ማለት እስከ ወዲያኛው ድረስ ወደዳቸው፣ ለዘላለሙ ወደዳቸው። እንግዲያው አስጀማሪውም እሱ ነው፣ አስጨራሹም እሱ ነው። እስከ መጨረሻው የሚዘልቅ ፍቅር ያለው ነው። የእሱ ፍቅር እንደሱ ነው። እግዚአብሔር የተባረከ። በጣም ደስ ይለኛል። ኢሳይያስ 59 ላይ እናት ልጇን ትረሳ ይሆናል የሚል ቃል ታስታውሳላችሁ። ለልጇን ምትራራ እናት እንኳን እሷ እንኳን ምናልባት ትረሳ ይሆናል ልጇን፣ እኔ ግን አረሳሽ፣ በእጄ መዳፍ ቀርጬሻለሁ። እግዚአብሔር የተባረከ ይሁን። ዘላቂ ፍቅር ነው የእርሱ ፍቅር። አሁን ጥቂት ልጨምር። የእሱ ፍቅር አሳዳጅ ፍቅር ነው። ይሄ ምን ማለት ነው? የእሱ ፍቅር፣ የጌታ ፍቅር አሳዳጅ፣ ከፍቅሩ እንድንወጣበት የማይፈልግ አሳዶ የሚይዘን ፍቅር ነው። ስሙ የተባረከ ይሁን። ትንቢተ ሆሴዕን አንብቡ እናንተ።
በጣም ያስገርማል። እስራኤልን እንደ ሚስት አድርጎ ያስብና እናታችሁ ከእኔ ኮበለለች፣ ውሽሞቿን ተከትላ ሮጠች ይላል። ለልጆቿ ነው የሚናገረው። እኔን ባሏን ትታ በጊዜው ያፈራቻቸው ምንድነው ውሽሞች ተከትላ ሮጠች። እኔ አልፈቅድላትም። መንገዷን በሾህ ነው ማጥረው፣ ድንጋይ ነው ማስቀምጥባት፣ ሮጣ እንዳታገኛቸው አደርጋለሁ። እወዳታለሁ፣ እኔ ለማንም አልተዋትም። በጣም የሚያስገርም ያሳድዳታል አልኩኝ። አዎ ያሳድዳል። በፍቅር ሂድ ይለዋል ሆሴዕን። ሂድና ጋለሞታይቱን ሴት አግባ ይለዋል። ሴተኛ ዳሪ ማለት ነው። መንገድ ላይ ስትሪት ጋርል ሂድና እሷን አግባ ይለዋል። ይሄ ነገር ተረት አይደለም፣ እውነት የሆነ ነገር ነው። ሂድና አግባት፣ እንዲያውም ገንዘብ ክፈልና የራሳ አድርጋት። ይህን ያህል ነገር ከፍለ የራሳ አድርጋት እና ሄጄ አገባኋት ይላል። ከእንግዲህ ወዲህ ለሌላ አትሁኝ፣ ለእኔ ብቻ ሁኝ ብዬ አልኳት። እኔም ላንቺ ነኝ ብዬ አልኳት። ለምን ይህን እንዳለው ሲናገር በጣም ያስገርማል። ይህንን ማንበብ አለብኝ በእውነት። እንደዚህ ይላል፣ እግዚአብሔርም የእስራኤል ልጆች ይላል ምዕራፍ 3 ላይ ወደ ሌሎች አማልክት ቢመለሱና የዘቢብ ጥፍጥፍን ቢወዱ መስዋዕት የሚያቀርቡትን ነው እንኳ እግዚአብሔር እንደሚወዳቸው አንተም ውሽማዋን የምትወደውን አመንዝራይቱን ሴት ውደድ አለኝ። እኔም በ15 ብርና በአንድ የቆሮስ መስፈሪያ ተኩል ገብስ ገዛኋት። ከእኔ ጋር ብዙ ወራት ተቀመጪ፣ አታመንዝሪ፣ ለሌላ ሰው አትሁኚ፣ እኔም እንዲሆንልሻለሁ አልኳት። አስገራሚ ነው። ይሄን ቲያትር በሆሴዕ ሕይወት ውስጥ የሚሰራ እግዚአብሔር ዓላማውን ራሱ ግልጽ አድርጎ ነው የሚናገረው። ምንም እንኳ ሌሎች አማልክትን ቢከተሉ አሁንም እንደምወዳቸው እንዲያውቁ ይሄን አድርግ ብሎ በሰውየው ሕይወት ይጫወታል። ይቅርታ ስለዚህ ቃል የሰውየውን ሕይወት እንደ ምሳሌ አድርጎ ጌታ ያቀርባል። አስደናቂ ነው። አሳዳጅ ፍቅር ይባላል። የማይለቅ ፍቅር እና ሮጣ 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 ውሽሞቿን ተከትላ ከዚያ ድንገት ትባንናለች። ወደ ምድረ በዳ ወስድና አባብላታለሁ፣ ለልቧ እናገራለሁ። ያን ጊዜ በአሌ አትለኝም፣ ባሌ ባሌ ትለኛለች። የብላቴነት ወራት መዝሙር እንደገና በአፏ ጨምራለሁ። አስደናቂ የማይተው አምላክ፣ ፍቅሩ የማይለቅ አይለቀኝም። እንዲህ አይለቅ። በልጅነታችን አንድ ጨዋታ ነበረን እኛ። እናንተ ሰፈር እዚህ ኮልፌ ተጫውታችሁ ሊሆን ይችላል፣ አላቅም። መንሸራተት ትንሽ ዳገት ቦታ ላይ ጭቃ፣ በደንብ በክረምት ጭቃ ሲሆን ከላይ እንወጣና ሽርትትት። አሁን እንኳን እናንተ መንሸራተቻ ብረት አለ በአሁኑ ዘመን ልጆች በሱ ላይ ነው የሚሸራ። በእኛ ዘመን አልነበረም ብረት መንሸራተቻ መጫወቻ የለም። እኛ ራሳችን በጭቃው ላይ ከላይ እንወጣና ሽርት ጭቃ በጭቃ ድፍት መሬት ላይ እንደገና እንወጣና እንደገና መንሸራተት። ሲደርቅ ጭቃው ምን እናረጋለን? ውሃ እንጨምርበታለን። ውሃ ይጨመርበትና እንደገና ያዳልጣል ሽርትትት መሬት ላይ። እግዚአብሔር እንደዚህ የሚያደርግ ነው ይመስለኝ። ለማምለጥ ስንፈልግ ውሃ እየረጨ የፍቅር ውሃ እዚያው እግሩ ስር እዚያው እግሩ ስር እንደገና እግሩ ስር ሽርትት። የት ነው የምናመልጠው? የጌታ ፍቅር። እግዚአብሔር የተባረከ ይሁን። አጥብቆ የሚይዝ ፍቅር፣ አሳዳጅ ፍቅር፣ ለራሳችን ሲል እግዚአብሔር የተባረከ ይሁን። የማይለቀን ፍቅር ነው። 6ኛ ላነሳ ፈልጋለሁ፣ ቶሎ ብዬ ጨርሳለሁ። የጌታ ፍቅር አሁን ያልኩትን ሁሉ ባህሪ አለው። ደግሞ አንድ ብዙ ጊዜ የማይሰማ ሌላ ባህሪ አግላይ ፍቅር ነው። አግላይ የሚያገል ፍቅር ነው። ዝም ብሎ የሚያፍስ ፍቅር አይደለም። ከልጄ ጋር ዛሬ ስነጋገር ይሄንን ወደ እናንተ እንደማቀርብ ነግሬያት፣ እንዴ ይሄ በጣም አስፈላጊ ነገር ነው። በጣም ምን መሰለህ፣ አሁን ፍቅር ሲባል ሁሉን ነገር ያለምንም ወንፊት ዝም ብሎ መሰብሰብ ነው ፍቅር የሚባለው አሁን አለች። በቃ ዝም ብሎ ይሄ አስገባው፣ በቃ አስገባው፣ እባክህ ምንም አይደለም። ፍቅር እኮ ነው ዋናው ቋንቋ፣ ፍቅር እኮ ነው። ማቀፍ ነው። ማቀፍ ብቻ አይደለም፣ ማግለል የሚያውቅ ፍቅር ነው። ምንድን ነው የሚያገለው? ልክ ያልሆነ ነገርን ገለል የሚያደርግ ፍቅር ነው የጌታ ፍቅር። የሚገርማችሁ ይሄው ወንድማችን ዮሐንስ
በመልእክቱ ላይ ምዕራፍ 2 ቁጥር 15 ላይ ዓለምን ወይም በዓለም ያሉትን አትውደዱ አይደለም የሚለው? አትውደዱ። እንግዲያው ፍቅር የሚጠላው ነገር አለ። ወረቀቴ ላይ ጻፍኩና አሳቀኝ። እኔ ፍቅር የሚጠላው ነገር አለ አልኩኝ። ፍቅር ይጠላል? ምን አይጋጭብህም? ምን ማለት ነው? ፍቅር ይጠላል እንዴ? ይወዳል እንጂ። አይ አንዳንድ ነገር የሚጠላው አለ። ፍቅር የጌታ ፍቅር። ዓለምን በዓለም ያለውን አትውደዱ። በዓለም ያለው ምንድን ነው? የሥጋ ምኞት፣ የአይን አምሮት፣ የገንዘብ ትምክህት አይደለምን? ዓለሙ ምኞቱም ያልፋል። እግዚአብሔር ፈቃድ የሚያደርግ ለዘላለም ይኖራል። እግዚአብሔር ይባረክ። የሚያገለው ነገር አለ ማለት ነው። ይሄ ክርስቶስ ፍቅር ሐሰትን ይጠላል። ለምሳሌ ያገላል። ኃጢአትን ያገላል። ኃጢአተኛውን ይወዳል። ኃጢአትን ግን አያቅፍም። ይሄ ፍቅር ያገላ አግላይ ነው። የሚገርም ነገር ነው። ስለ ፍቅር ሲናገር ሐዋርያው ጳውሎስ ቆሮንቶስ 13 ላይ ታውቃላችሁ፣ ፍቅር ይታገሳል፣ ፍቅር አይበሳጭም፣ ፍቅር ራሱን ለመስዋዕትነት ያዘ፣ ፍቅር እንደዚህ ነው እያለ ብዙ ይናገርና በአመፃ ግን ደስ አይለውም። ከእውነት ጋር ደስ ይለዋል፣ ከሐሰት ጋር ደስ አይለውም፣ ከአመፃ ጋር ደስ አይለውም። ለካ አግላይ ነው ፍቅሩ። ሰባተኛ ነገር ልናገር። ሰባተኛ የጌታ ፍቅር አርአያዊ ፍቅር ነው፣ ምሳሌያዊ ፍቅር። ጌታ ኢየሱስ እኛን ወደደን፣ ወዶ አሳየን እንድንወድ። ምሳሌያዊነት ነው የጌታ ፍቅር። አይተወንም። አንዳንድ ጊዜ ጌታ ኢየሱስ በእውነት እንዳንተ አላየሁም የሚወድ በቃ እኔ አሁን ሁሉ ነገር ይቅርብኝ፣ እንዲያው መብል መጠጥ ሁሉ ቢቀርብኝ ምናምን ሁሉ ቢቀርብ ካንተ ጋር ቤቱን ዘግቼ ፍቅርህን ባስብ እንላለን። ያ ፍቅር ውጣ ከቤቱ ውጣ እባክህ፣ መንገድ ላይ የተኛ ሰው አለ ይላል። እንደ ወደድኩ ውደድ ይላል። ምሳሌያዊ ነው፣ አርአያዊ ነው። ቅድም ያነበብነው ምዕራፍ 3 ላይ አንደኛ ዮሐንስ ምን ይላል? ኢየሱስ ክርስቶስ ራሱን አሳልፎ ለእኛ እንደሰጠ እኛም ወንድሞቻችንን ለወንድሞቻችን ራሳችንን አሳልፈን ልንሰጥ ይገባል። ባለፈው እሑድ ከሙሉ ወንጌሎቹ ጋር ይሄን ስነጋገር ነበር። በጣም ልቤን እየነካኝ፣ እንዴት እንደዚህ ይደፍራል ዮሐንስ? እሱ ሞተ፣ እሺ፣ አሳልፎ ሰጠ ራሱን። እኔን በሱ ልክ ማድረጉ ነው እንዴ? ለወንድሞች ነፍስህን አሳልፈ እንዴት ይለኛል? ጸጉሩን እያሻ አይደለም የሚናገረው፣ ቀጥ ብሎ ነው ዮሐንስ የሚናገረው። ታዲያ ሌላ ምን ኑሮ አለህ? ይኸው እኮ ነው። የኢየሱስ ተከታይ አይደለህም ወይ? ውደድ እንጂ። ነፍሴን ልስጥ? እስቲ መጀመሪያ ኪስህን ዳብስ። የዚህ ዓለም ገንዘብ ሲያጣ አይቶ ለወንድሙ ያራራለት የእግዚአብሔር ፍቅር በእርሱ ውስጥ እንዴት ይኖራል? ቢ ፕራክቲካል። ዝም ብለህ ነው ፍቅር እያልክ ታምቡር እየመታህ አትኑር። ውደድና አሳይ። እሱ ወዶ አሳየ መስቀል ላይ ራሱን ሰጥቶ። ዝም ብለህ ፍቅር እያልክ ከበሮ አትምታ፣ አሳያ። ምሳሌያዊ ነው ፍቅሬ ነው የሚለው። በኋላ እሺ ጌታ ወይ በቃ እሺ። ስለዚህ ተግባራዊ፣ እንዲያውም ራሱ ይናገራል። ወንድሞቼ ሆይ ወዳጆቼ ሆይ በቃልና በአንደበት አንዋደድ፣ በስራ እንጂ ይላል፣ በተግባር እንጂ። ቃልና አንደበት ብቻ አይሁን ይላል። እንግዲህ የክርስቶስ ፍቅር ተግባራዊ ፍቅር ነው። እግዚአብሔር ይባረክ። ምሳሌውን እንድንከተለው እንድንወድ ነው የወደደን። በላያችን ላይ ፍቅር የከነበለው ዓለሙ ውስጥ የፍቅር እጦት እንዳለ ስለሚያውቅ ነው። በእውነት አሁን በጣም እኮ ነው የሚገርመኝ። ለምን እግዚአብሔር መጥቶ ፈሰስ አያረግም ፍቅር በሰው ላይ? አሁን አንዳንድ ጸሎት ላይ እንደሱ ነው የሚመጣብኝ። ጌታ ሆይ እዚህ ሀገር ፍቅር የሚባል ጠፋብን እኮ፣ ምን እንደምንሆን አላቅም። ከሰማይ አታንዶለዱለውም? እንዲ አንተ አታፈሰውም? በእኔ በኩል እንዲፈስ በእናንተ በኩል እንዲፈስ ፈልጓል። ውደዱለት። ማናት እሷ? ያቺ ዘማሪት ማን ነበር ስሟ? ዘሪቱ ከበደ።
እሷ አንድ የዘመረችው መዝሙር ላይ በጣም ልቤን የሚነካኝ አለ። በጣም ልቤን የሚነካኝ ሐረግ የሞተላቸውን እወድለታለሁ የሚል ሰምታችሁታል? የሞተላቸውን እወድለታለሁ። እንድንወድለት ነው የሞተው። በእኛ በኩል ፍቅሩን ያስተላልፋል ለዓለሙ ሁሉ። እኔ የፍቅር አሸንዳ እንደሆን ፈልጓል ጌታ። ፍቅሩን አላመነጨው፣ ምንጩ እሱ ነው። አሸንዳውን ግን እደቅናለሁ በእኔ በኩል ፍቅር እንዲፈስ። ለተጨነቁ ለተርበተበቱ ብሞት ይሻለኛል ለሚሉ በጣም ብዙ ሰዎች፣ ግራ ገብቶኛል ለሚሉ የሚወደኝ አለ ወይ ብሎ ለሚያዝን ትንሽ ልጅ ሄጄ ቅፍ እንዳደረግ ምን እንደምላችሁ አላውቅም። ሰው አቅፋችሁ ታውቃላችሁ? ጭርንቁስ የለበሰ ሰው፣ ያዘነ የተከዘ አንገት የደፋ ሰው ሄዳችሁ ቅፍ አድርጋችሁ የጌታ ፍቅር አለ፣ እኔ ራሴ አንተን ወድሃለሁ የማለት ድፍረት አላችሁ ወይስ ትጠነቀቃላችሁ እንዳትነካኩ? ኢየሱስ ክርስቶስ እንዳይቆሽሽ ቢፈልግ ሰማይ ሆኖ እየታዘበን ሃይ ልጆች ወዳችኋለሁ ባለ ነበር። አይ እንደሱ አላረገም። ወረደ፣ ስጋ ሆነ፣ አቀፈን፣ መሬት ወርዶ አቀፈን፣ እግር አጠበ። ደንግጠዋል ደቀ መዛሙርት እግር ሲያጥብ ድንግጣል። አንተ የኔን እግር ቆሻሻይን? አዎ ፍቅሩን ያፍስስባችሁ። ሌላ ምለው የለኝም። ተስፋ አለው ያልኩኝ እኔ እንግዲህ ለልጆቹ ሄጄ ልሰብክ ነው ዛሬ ያልኩኝ። ሄጄ ልሰብክ ነው ስለ ፍቅር። ተስፋ አለ። ይሄ ፍቅር ሊመጣ ይችላል። እንዴት ነው የሚገኘው ይሄ ፍቅር? ወይ ዝም ብሎ በቃ ቋንቋ ብቻ ነው ይሄ እኔም ሰብኬ ዘማሪዎች ዘምረው በቃ እንሄዳለን ነው? ወይስ ይመጣሉ ይሄ ፍቅር ብዬ ተጨነቅኩኝ። አንድ ጥቅስ ሮሜ 5 ላይ ያለ ጥቅስ የእግዚአብሔር ፍቅር በመንፈስ ቅዱስ በልባችን ስለፈሰሰ የሚል ሐረግ አለ። ኦ ጌታ ሆይ አፍሳሽ መንፈስ ቅዱስ፣ ፍቅር አፍሳሽ መንፈስ አለ። ለካኔ ያልጠነስሰውም ጓዳዬ አልጠምቀውም ይሄንን ፍቅር። እኔ ለራሴ ስስታም ነኝ፣ ራሴንም ወድጄ አልጠገብኩም ገና። እኔ አልጠምቀውም ይሄን ፍቅር። ታዲያ ከየት ይመጣል? ከሰማይ ከመንፈስ ቅዱስ በላዬ ላይ። እግዚአብሔር የተመሰገነ ይሁን። መንፈስ ቅዱስ፣ ለመንፈስ ቅዱስ ብዙ ነው የምናወራው ታውቃላችሁ። አብዛኛውን ጊዜ ስለ መንፈስ ቅዱስ የሚነገር በየቤተ ክርስቲያኑ የሰማሁት የኃይል መንፈስ እንደሆነ ነው። እውነት አይደለም? ድውያንን የሚፈውስ መንፈስ፣ አጋንንትን የሚያስወጣ መንፈስ፣ ተአምር የሚሰራ መንፈስ፣ ግን የፍቅር መንፈስም ነው። የኃይል መንፈስ፣ የፍቅር መንፈስ፣ ራስን የመግዛት መንፈስ ነው። መንፈስ ቅዱስ በእሱ አማካኝነት በልባችን ይፈሳል። ስለዚህ ምንድን ነው የምንለምነው? በዚህ ስቅለት በዓለ ትንሣኤ ለእናንተ ለራሴ የምናገረው አፍስስብኝ፣ እባክህን ፍቅር አፍስስልኝ፣ ከሰማይ አፍስስልኝ። ከየትም አላገኘው። ከመንግስት አይገኝ፣ ከሹማምንት አይገኝ፣ በገንዘብ አይገዛ፣ በትብብር አናፈልቀው፣ ቆፍረናን በቃ ከየትም አይገኝም። ከአንተ ይፍሰስ ፍቅር። ሰው እንድወድ አድርገኝ እባክህ። እስቲ እንጸልይና እንጨርስ።